ባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ በአማራ ክልል ያለው ሁኔታ በተመለከተ ከሚገለጸው ከሚነገረው በላይ ነው መሬት ላይ ያለው ሁኔታ ነገሮች በብዙ መልኩ አካባቢያዊ ተጽዕኖች ቀጠናዊ ተጽዕኖች አጠቃላይ ሁኔታዎች ነገሮችን ወዲና ወዲያ እየቀያየሩ ቢሆንም ፋኖ ራሱን አደራጅቶ ወደ አንድ መዋቅር ተሰባስቦ ብዙ ነገሮችን አስተካክሎ በመሳሪያም በሰው ኃይልም በብዙ ነገር ተደራጅቶ እየመጣ ነው የኢትዮጵያ ነገር ሊቀየር የሚችልበት ሁኔታ ሩቅ አይደለም ነገር ግን የፋኖ ትግል በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ነገሮች ወደ ተለያዩ ይችላሉ የአብይ አህመድ አገዛዝ ምንም ነገር እንዳልተፈጠረ አሁን በሚያደርገው ተመስገን ጥሩነን ቴሌቪዥን ላይ የጣደ ክልሉ ሰላም ነው በማስባል የሚገኝ ነገር እንደሌለ አውቆታል ከዛ የተለየም ነገር እንደሌለ እንደማይመጣም ይልቅስ የአማራን ህዝብ ወደ እርስ በርስ ጦርነት ለመክተት ሚሊሻዎችንና አድማ በታኞችን የጥይት ቀለብ እንዲሆኑ ያደረጋቸው ክልሉን በጦርነት ለማቆየት ካልሆነ በስተቀር የአማራ ክልል ጉዳይ ያበቃለት ያለቀለት ጉዳይ ነው የአማራ ህዝብ ማንገቻዬ ተበጥሷል ብሏል ከዚህ በኋላ ከብልጽግና ጋር ለአንድም ቀን ቢሆን አብሮ የሚሆንበት ጊዜም አክትሟል ስለዚህ እንደው የፋኖ ትግል ምን እንጠብቃለን ኢትዮጵያ ውስጥ ያለውን መከራ የመጣ ያለውን አደጋ በማሳጠርና በተለይ አብይ አህመድ ካዘጋጀው የጥፋት ድግስ በመታደግ ኢትዮጵያን ለማዳን የሚደረገውን እንቅስቃሴ በተመለከተም ከፋኖ ብዙ ይጠበቃልና እንደው በዚህ አንፃር ምንድነው እየሆነ ያለው ምናልባት ይሄ አልፎ አልፎ የሚታየው ወታደራዊ እንቅስቃሴ መጠነ ሰፊ በሆነ መልኩ ስርዓቱን ከአማራ ክልል ጠራርጎ በማስወጣት ብቻ አይደለም ከማዕከላዊ መንግስትም ፈንቅሎ በኢትዮጵያ የስርዓት ለውጥ እንዲመጣ በማድረግ ረገድ ፋኖ ዘንድ ያለው ሁኔታ በምን ደረጃ ላይ ይገኛል ብሎ መግለጽ ይቻላል መሳይ ትግሉ እኮ አሁን በፋኖና በመንግስት ብቻ የተገደበ አይደለም መቼም ታስታውሳለህ ከአንድ ወር ከሁለት ወር በፊት አሁን ይሄ የምክትል ጠቅላይ ሚኒስትር ነኝ የሚለው ተመስገን ጥሩነህ በአንድ ወቅት በሚዲያ ላይ ወጥቶ እንግዲህ በአማራ የትግል እንቅስቃሴ ወቅት ለሀገራቸውና ለድንበራቸው ሲታገሉ የነበሩ ሰዎች እንዳሉ ሁሉ ባንዳም ነበረ ባንዳ በየትኛውም ዘመን ነበረ ነገር ግን የአማራ ህዝብ እንደዚህ ባንዳ ሲሆን አይቸው አላውቅም ብሎ ህዝብን እንደዚህ የሰደበ ስርዓት ዛሬ ሰርገኛ መጣ በርበሬ ቀንጥሶ አይነት ምርጫ ደረሰና ምረጡኝ ብሎ እንቅስቃሴ ቢያደርግ የሚሰማው የለም እንዲያው የአማራ ህዝብ በጣም ትግስተኛ ለህግ መከበር ብሎ ዋጋ የሚከፍል ህዝብ እንጂ ፈርቶ አይደለም ዝም ያለው ከዚህ በፊት በጣም ተከታታይ በደል ሲደርስበት ተከታታይ ግድያ ሲደርስበት ስደት መፈናቀል በደል ሲደርስበት እባካችሁ ተውን ልኑርበት ከሌላው ማህበረሰብ ጋር እኩልኝ ልኑርበት የሚል ጥያቄ ገበሬው ባህር ዳር ከተማ ከመራይ ካዴት ከአገው ምድር አካባቢ ያሉ ወደ ጎንደር ደግሞ ብንመለከት በዙሪያው ያሉ የወረዳ የአርማጮ የበለሳ የደንቢያ የአለፋ የጣቁሳ ወረዳ ነዋሪዎች ጎንደር ከተማ ሄደው ጥያቄ ሲያቀርቡ ደብረታቦርም እንደዚሁ ማርቆስም እንደዚሁ ገበሬው ጅራፍ ወጥቶኛ መሬታችንን አርሰን እንኑርበት ብሎ ጥያቄ ሲያቀርብ የጅራፍ ፖለቲካ ብሎ የተሳለቀበት የአማራ ክልል ምስለኔ አስተዳደር ነው ያስጠቃው የአማራ ክልል ምስለኔ አስተዳደር ዛሬ ልክ እንደ ዝንጀሮ ሰርግ በቃ መጻፊያው አጥሮት ካለቃቸው የተሰጣቸውን ትእዛዝ መፈጸም አቅቷቸው ወዲና ወዲያ ሲደናበሩ ማየት ከዚህ የበለጠ ሽንፈት የለም ነገር ግን ትግሉ የፋኖ ኃይልና ምናልባትም እና አብይና ምስለኔ አስተዳደር በሚመሩት የብልጽግና አመራር ወይንም የብልጽግና ፓርቲ መካከል ብቻ አይደለም አሁን ትግሉ ተሸጋግሮ በአማራ ህዝብና በብልጽግና መካከል የሚደረግ ትግል ነው የአማራን ህዝብ ደግሞ የሚደግፈው በርካታ የኢትዮጵያ ህዝቦች አሉና ከእንግዲህ በኋላ ትግሉ ወደማይቀለበሰበት ደረጃ መድረሱን በደንብ አድርገው ተገንዝበዋል ነገር ግን ይሄ ስርዓት ከራሱ ሽንፈት የማይማር ከሰው ሽንፈትን የማይማር አጠቃላይ የኮሰመነ ስርዓት በመሆኑ አይኑን ጨፍሮ ወደፊት እንደሚሮጥ ገደል ላይ ሲሆን ገደል ሄዶ የሚገባ ተራራ ጋር ሄዶ የሚጋጭ አይነት ስርዓት በመሆኑ ይሄን ስርዓት 4 ኪሎ ድረስ መጥተው አንስተው ማስወገድ የሚችሉበት ዝግጅት እያደረጉ ነው መሳይ እመነኝ በቅርብ ጊዜ የአማራ ፋኖ ብሔራዊ ንቅናቄ ለመንግስት ብቻ ሳይሆን አጠቃላይ ለኢትዮጵያ ፍቱን መድኃኒት ይዞ የሚመጣበት ጊዜ ሩቅ አይደለም ባይነኝ ከፍተኛ ዝግጅት እየተደረገ ነው ከፍተኛ የሆነ የሰራዊት ውህደት ከፍተኛ ስልጠና በየቦታው ሰልጣኞችን ማስመረቅ ተከታታይ ሰልጣኞችን ማስገባት ይዘውት ከነበረው ትጥቅና አጠቃላይ ስንቅ በላይ እየታጠቁ ራሳቸውን እያደራጁ የደረሱበት ደረጃ ላይ በመሆኑ በዚህ 2 ወርና 3 ወር ውስጥ አገዛዙን ከአማራ ክልል አስወጥተው ሩቅ አይደለም ባይነኝ ነገር ግን የአገዛዙ ጦር እንግዲህ የሚሰማ ካለ ይስማ በደርግ ጊዜ በጣት የሚቆጠሩ የመንግስት ባለስልጣኖች ናቸው ሄሊኮፕተር ወይም አውሮፕላን አንስተው ማምለጥ የቻሉት አብዛኛው የደርግ ባለስልጣናት የኢህአዴግ ጦር አዲስ አበባ ከተማን ዙሪያ ከበው
ካባውን ጠምጥሞ ይዞ ሳያንቀሳቀስ አዲስ አበባ ከተማ በየቤታቸው ተለቅመው እስር ቤት የገቡት ዕጣ ፈንታ እንደሚደርሳቸው ነው እኔ ማምነው። ነገር ግን ዛሬ እድሉ አላቸው ከስርዓቱ ወጣው የፋኖ ኃይሎችን ሌሎችን ይህን ስርዓት ከሚታገሉ ኃይሎች ጋር አብሮ በጋራ ካልቻሉ ደግሞ አርፈው ከቤታቸው ለቀው ከቤታቸው መቀመጥ መቻል እንዳለባቸው ከወዲሁ ሰልፋቸውን ማስተካከል እንዳለባቸው እንደው ለራሳቸው ለብልጽግና አመራሮችም እግረ መንገድ እንደው ምክር መስጠት ፈልጋለሁ። ድሉ ግን የማይቀር የፋኖ ኃይሎች አጋዥ ባይኖራቸው እንኳን የጎረቤት ክልሎች ማገዝ ባይችሉ የጎረቤት ሀገራት ማገዝ ባይችሉ ከደረሰበት አጠቃላይ የአማራ ህዝብ በደልና ስቃይ የፋኖ ኃይሎች የአማራን ህዝብ በደልና ስቃይ ተሸክመው በመግባት እንደሚችሉ በፍጹም ልብ የአማራ ህዝብ ያምናል። ለዚህም ድጋፍ እያደረገላቸው እንደሆነ ነው የምንረዳው። መሳይ ወደ አዲስ አበባ ሸገር ከተማ እንምጣ። የምንሰማው ነገር በጣም የሚያሳዝን ነው። የኢትዮጵያ ህዝብ በመዋጮና በታክስ በግብር ከፍተኛ አደጋ ውስጥ ገብቷል። የኑሮ ውድነት በዚህም መቆሚያ መቀመጫ ሳጥቶታል። የአገዛዙ መዋጮና ታክስ ደግሞ ሲጥ አድርገው ይዘውታል። በየቀኑ አዳዲስ መዋጮ፣ በየቀኑ አዳዲስ የታክስ አይነት የግብር አይነት እየመጣ ሰው ህልውናው አደጋ ላይ ወድቆ ከፍተኛ ችግር ውስጥ እንደገባ ነው መረጃዎች የሚያመለክቱት። በኮየ ፈጬ ኮንዶሚኒየም ሸገር ከተማ የሚኖሩ ነዋሪዎች ምናልባትም ቤታቸውን እየሸጡ ንብረታቸውን ሸጠው ከአካባቢው ሊሰደዱ እንደሚችሉ ነው መሰረት ሚዲያ ያወጣው መረጃ የሚያመለክተው። የመዋጮ አይነት ብዛቱ እውነትም ለመስማት ራሱ እጅግ የሚያም ነው። ይሄ አገዛዝ የህዝብ ንቀቱ ልቦናውን ሁሉን ነገር ያሳወረውና ሀገርን ይዞ አብሮ ገደል ለመግባት እየተንደረደረ ያለ እንደሆነ ነው በግልጽ የሚታየው። ለማንኛውም ኮየ ፈጬ ነዋሪዎች ምንድን ነው እያሉ ያሉት? የመሰረት ሚዲያ ዘገባ ዝርዝር መረጃዎችን ይዞ ወጥቷል። መሳይ እንግዲህ እነዚህ አሁን የጠቀስካቸው አካባቢዎች በኦሮሚያ ክልል የሸገር ከተማ አስተዳደር ስር የሚገኙ የኮየ ፈጬና ቱሉ ዲምቱ የጋራ መኖሪያ አካባቢዎች ናቸው። ከ3 ዓመታት በፊት እነዚህ የኮንዶሚኒየም መኖሪያ ሰፈሮች ትልልቅ ሰፈሮች ናቸው። ምናልባትም 2 እና 3 ወረዳዎችን የሚሸፍኑ በርካታ ማህበረሰብ የሚኖሩበት አካባቢ ነው። ከ3 ዓመት በፊት በአዲስ አበባ ከተማ በጀት የተሰሩ ኮንዶሚኒየሞች ናቸው። ነገር ግን በአዳነች አቤቤ የሚመራው የአዲስ አበባ ከተማ አስተዳደር እና በሽመልስ አብዲሳ የሚመራው የኦሮሚያ ክልል መስተዳደር በጋራ የአዲስ አበባና የኦሮሚያ ክልልን ወሰን ማዋሰን በሚል በርካታ ቦታዎች ሲወሰዱ እነዚህ በሸገር ከተማ አስተዳደር ኮየ ፈጬና ቱሉ ዲምቱ ተወስደዋል። እንግዲህ አብዛኛው ሰው በእነዚህ ከተሞች ላይ ወይም በእነዚህ የመኖሪያ የጋራ መኖሪያ መንደሮች የሚኖሩት የአዲስ አበባ ከተማ ነዋሪዎች ናቸው። ምናልባትም አብዛኛዎቹ በጣ የደረሳቸው አይደለም። ሰፈራቸው ፈርሶ አካባቢያቸው ለልማት ይፈለጋል ተብሎ ባልገመቱትና ባላሰቡት ሰዓት ከሚኖሩበት ተወልደው ካደጉበት አካባቢ ተፈናቅለው ወደ ኮየ ፈጬና ቱሉ ዲምቱ የሄዱ የአዲስ አበባ ከተማ ተወላጆች የአዲስ አበባ ከተማ መስተዳደር ስር ነው ብለው ወደ ኮየ ፈጬና ወደ ቱሉ ዲምቱ የሄዱ። ነገር ግን ከ3 ዓመት በፊት ይህ ቦታ ወደ ኦሮሚያ ክልል ተወሰደ። በሁለቱ አመራሮች አማካኝነት ብቻ የተወሰደበት እነዚህ ሁለቱ መስተዳደሮች በሸፍጥ እነዚህን ቢወስዱትም የአዲስ አበባ ከተማ ብለው በሄዱበት ከ3 ዓመታት በኋላ ሌላ በጣም በርካታ ችግሮች የተከሰቱባቸው ይገኛሉ። ከመሀል ከተማ ቤታቸው ፈርሶባቸው የሄዱት እነዚህ ሰዎች ለሚኒሻ፣ ለቡሳ ጎንፋ ማህበር፣ ለኦሮሚያ ልማት ማህበር፣ ለብልጽግና የአባላት መዋጮ በየቤቱ እየተዞረ በየቀኑ አዳዲስ መዋጮዎች እየጠየቁ ነው። አሁን ከሰሞኑ ደግሞ የጣራና ግድግዳ በጣም ዝቅተኛ የጣራና ግድግዳ ክፍያ 3500 ብር ነው በቤት በየአመቱ የሚከፍሉት። ለኮብልስቶን መንገድ 2000 ብር ክፈሉ ተብለዋል። እንግዲህ ይሄ ቦታ መሳይ ከ10 እና ከ15 ዓመት በፊት የተሰራ ኮንዶሚኒየም በመሆኑ ኮብልስቶን አስፋልት የተነጠፈለት አካባቢ ነው። ምንም አዲስ ግንባታ የማያስፈልገው ሆኖ ነገር ግን ለኮብልስቶን ግንባታ በእያንዳንዱ ቤት 2000 ብር እንዲከፍሉ እየተገደዱ ይገኛሉ። ለቤት ቀለም ማስቀቢያ እንግዲህ ሰውየው ቀለም አላማረኝም፣ የድብልቅልቅ ያለ ቀለም በከተሞች ላይ መሆን የለበትም ብሎ በሌሊት የሚያልመውን ሁሉ ጠዋት ሲነጋ ወደ ተግባር የሚፈጽመው ጠቅላይ ሚኒስትሩ ግራጫ ቀለም አዲስ አበባ ከተማ ከዛ ውጪ ሌላ ቀለም እንዳይቀባ ባለው መሰረት በኦሮሚያ ክልልም እንግዲህ ግራጫ ቀለም ለመቅባት ህንፃዎችን ለቤት ቀለም መቀቢያ በእያንዳንዱ ቤት 10,000 ብር እንዲያዋጡ ታዘዋል። ለዞን ጽሕፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ ቴራስ ማሰሪያ 500 ብር። ከሰሞኑ ደግሞ በእያንዳንዱ የቤት ማህበር 5 ወይም 6 ብሎኮች ወይም እስከ 9 ብሎኮች ሊደርሱ ይችላሉ። በእነዚህ ብሎኮች 17 የደህንነት ካሜራዎችን መግጠም አለባችሁ በማለት በግዳጅ በርካታ ገንዘብ ተጠይቀዋል። እንግዲህ እነዚህ የኮንዶሚኒየም ማህበር ነዋሪዎች አንደኛ በእያንዳንዱ መንደር በርካታ
ዘበኞችን ቀጥረው ጥበቃ የሚያደርጉ መሆናቸውን፣ ሁለተኛ የደህንነት መጠበቂያ ካሜራዎች ይገጠምልን ብለው ጥያቄ ባላቀረቡበት ሁኔታ በእያንዳንዱ መንደር 17 የደህንነት ካሜራዎችን ግዴታ እንዲገጥሙ በመጠየቃቸው በግድኛ ገዝተን ካልገጠምንላችሁ ለዚህ ገንዘብ ደግሞ መዋጮ በግድ ካላዋጣችሁ ማለት ጉሮሯቸውን ይዘዋቸዋል። ከዚህ ሁሉ መዋጮ በላይ የትራንስፖርት ወጪ ከአቅም በላይ በመሆኑ በቀን አዲስ አበባ ከተማ መሀል አካባቢ ደርሶ ለመምጣት የታክሲ ሲሄዱ ብቻ 120 ሲመለሱ 120 በባስ ደግሞ ሲሄዱ 60 ሲመለሱ 60 ብር እየከፈሉ በትራንስፖርት አገልግሎት በጣም ተጨናንቀው ባሉበት ሰዓት የንግድ ድርጅታቸው ፈርሶ ገና ያልተቋቋሙ በመሆኑ ምክንያት ከፍተኛ ስጋት በመፈጠሩ እና ተጨማሪ የተለያዩ ወጪዎችም እየተጠየቁ በመሆኑ ቤታቸውን ያለ ፍላጎታቸው በርካሽ ሽጠው አካባቢውን ለቀው ወደ መሀል በመግባት በክራይ እየኖሩ መሆናቸውና በርካታ የኮንዶሚኒየሙ ወይም የጋራ መኖሪያ ሰፈሩ ነዋሪዎች በአካባቢው ለቀው ወደ መሀል ከተማ እየመጡ መሆኑን የመሰረት ሚዲያ ዜና ያመላክታል። እንግዲህ በፍርሃት ቤታቸውን ለቀው በአጠቃላይ እየወጡ እንደሚገኙና ጫናው ግን ከፍተኛ መሆኑን ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ ነዋሪው ላይ በአጠቃላይ ኢትዮጵያ ላይ የመጣው መከራ መዓት ቃላት ከሚገልጸው በላይ ነው። የነዳጁ ሁኔታውን እንደምንከታተለው ከሆነ በመላ ሀገሪቱ ሁሉ ነገር ቀጥ ሊል የሚችልበት ጊዜ ተቃርቧል ነው። በየከተማው የሚታየው የተሽከርካሪዎች የነዳጅ ሰልፍ በራሱ የሚነግረን ብዙ ነገር አለ። ይሄ ሁሉ ባለበት ሁኔታ አገሪቱ ወሳኝ የሆነ መፍትሄ በምትፈልግበት በዚህ ወቅት ላይ ነው እንግዲህ አብይ አህመድ ነገር ዓለሙን ሁሉ ትቶ አይኑን ጨፍኖ ፍሬኑን በጥሶ ምርጫ አካሄዳለሁ እያለ የሚገኘው። የኢትዮጵያ ሕዝብ ውሳኔ መወሰን ካለበት፣ የኢትዮጵያ ሕዝብ ከዚህ አገዛዝ መገላገል ካለበት ጊዜው በጣም እየረፈደ ይገኛል። ዛሬ ሳይሆን አሁኑኑ እርምጃ መውሰድ የሚገባበት ወቅት ላይ ነው ያለው። አገዛዙ መፍትሄ የሚሰጥ አይደለም። ኑሮ ተጫነብኝ፣ ነገሮች ከበዱኝ እያለ ህዝቡ ሮሮ ሲያሰማ የበለጠ ጫና የሚፈጥር የበለጠ ግብር የሚቆልል በመዋጮ ህዝቡን መከራ የሚያበላ አገዛዝ እንደሆነ ፍንትው ብሎ የታወቀ ጉዳይ ነው። ከዚህ አገዛዝ መከራ እንጂ መፍትሄ የሚገኝ አይደለም። ስለዚህ የኢትዮጵያ ህዝብ ውሳኔ በቶሎ መገኘት አለበት። የኢትዮጵያ ህዝብ የሚጠብቀው ምርጫ አይደለም፣ ሌላ መፍትሄ ነው። ያ መፍትሄ ደግሞ የአገዛዙን እጆች በመጠምዘዝ ወደ አጠቃላይ ድርድርና ውይይት በመምጣት የሚካሄድ መሆን አለበት። አገዛዙ እኔ ባሰመርኩት እኔ ባቀለምኩት ብቻ ነው ሁሉ ነገር የሚሆነው ብሎ አይኑን ጨፍኖ እየገሰገሰ ይገኛል። ይሄን ማስቆም የሚችለው የኢትዮጵያ ህዝብ ነው። ምጨምሮ ከሌለ ጨርሰናል። መሳይ እንደው ከሰሞኑ በኢትዮጵያ ቴሌቪዥን አንድ የተላለፈ ዜና ነበረ። በአዲስ አበባ ከተማ ላይ የሰርጎ ገብ ጥቃት ሊፈጽሙ የሚችሉ ኃይሎች በጎጃም በኩል አዲስ አበባ ከተማ ሊገባ ሲል የተያዘ በርካታ ተኳሽና መሳሪያዎችን አግኝተናል። እንዲሁም በወሎ በኩል ለገጣፎ ላይ በርካታ ጥይቶችንና ቦምቦችን እንዲሁም ሽጉጦችንና ክላሾችን አግኝተናል በማለት የፌዴራል ፖሊስ ማስታወቂያ አስነግሯል ወይም መረጃውን በቴሌቪዥን አሰራጭቷል። ይህም ያመለክተው አገዛዙ በአዲስ አበባ ከተማ ላይ ጅምላ ጭፍጨፋ ለማድረግ ከፍተኛ ዝግጅት እያደረገ እንደሆነ ምናልባትም ከወሎ ከትግራይ ወይንም እነሱ የሚሉት ከአማራ ክልል የተነሱ በሁለት አቅጣጫ ወደ አዲስ አበባ ከተማ ሲገባ የነበረ ተተኳሽና መሳሪያ በፌዴራል ፖሊስ ተያዘ ነው። አንደኛ ከባህር ዳር የሚነሳ ከጎንደር አዲስ አበባ ጫፍ ላይ ሱሉልታ ላይ ተያዘ ያሉት ነገር በበርካታ ቦታዎች ላይ ምናልባትም በየ10 ኪሎ ሜትሩ ከፍተኛ የሆነ ፍተሻ እየተደረገ ነው መኪኖች የሚመጡት። ያንን ሁሉ አልፎ አዲስ አበባ ከተማ ጫፍ ላይ ሲደርስ ተያዘ ብሎ መናገር አዲስ አበባ ከተማን እንግዲህ የትርምስ ማዕከል ለማድረግ አገዛዙ እንደተዘጋጀና በፍጹም ይህንን ታጣቂ ኃይሎች ወይም የፋኖ ኃይሎች ሊያደርጉት እንደማይችሉ ምናልባትም በፍርሃት ዝም እንዲል የአዲስ አበባ ከተማ በኑሮ ውድነት በአገዛዙ መዋጮ በግብር በተለያዩ መዋጮዎች ከፍተኛ ስቃይ ውስጥ በመግባቱና የኑሮ ውድነቱ የነዳጅ መጥፋቱ በአጠቃላይ ሁሉ አቀፍ ችግርና መከራ ተሸካሚ በመሆኑ ምናልባት ያምጻል ብሎ በማለት ለማስፈራራት የተደረገ ጥረት እንደሆነና ነፃ ምሳ ስለሌለ የአዲስ አበባ ከተማ ነፃነቱን በራሱ እጅ ከአገዛዙ መቀማት እንዳለበትና ይሄ ሁሉ የማስፈራሪያና የዛቻ እንትን ሳይበግረው ከልክ እንደ የአማራ ወጣቶች ተደራጅተው መንግስትን እንዳጨናነቁት ሁሉ የአዲስ አበባ ከተማ ወጣትም መፍትሄ አለው። ይህን አገዛዝ ለማንበርከክ መፍትሄው በእጁ እንደሆነ አውቆ ወደ ትግል መቀላቀል እንዳለበት። ትግል ማለት ክላሽ አንስቶ መዋጋት ብቻ አይደለም። ዛሬ በመናኸሪያ አካባቢ በታክሲ ተርሚናሎች አካባቢ በርካታ ወጣት ተሰልፎ ባስ ሲጠብቅ ታክሲ ሲጠብቅ፣ ነገር ግን ከነሱ በአቅም ያነሱ ሰዎች በቪኤት እና በትልልቅ የኮብራ መኪኖች ሲንቀሳቀሱ የብልጽግና አመራር ስለሆኑ ብቻ የአገዛዙ አባላት ስለሆኑ ብቻ እየሳቁባቸው ሲያልፉ ያላመማቸው በምንም ተአምር ከአማራ ክልል መጥቶ የአዲስ አበባን ከተማ ህዝብ ነፃ
ነፃ ያወጣናል ብሎ መጠበቅ በፍጹም ስህተት እንደሆነ አውቆ ትግሉን በጊዜ መቀላቀል እንዳለ ዘውዱ እንግዲህ ይህንን መረጃ ያወጣው የአራቱ የሰብአዊ መብት ተሟጋች ድርጅቶች መሪዎች ከሀገር መውጣት እንደዚሁም ሌሎች ድርጅቶች ደግሞ በሀገር ውስጥ መዘጋትን በተመለከተ መግለጫ የሰጠው የኢትዮጵያ የሰብአዊ መብቶች ድርጅቶች ተሟጋቾች ማዕከል የሚባል ነው። የማዕከሉን ዳይሬክተር አቶ ያሬድን ለማግኘት ጥረት እያደረግን ነው። አቶ ያሬድ በዝርዝር የሚነግሩን ነገር ይኖራል። የእሳቸውም ድርጅት በሀገር ውስጥ ይንቀሳቀሳል። እንግዲህ ከዚህ አንጻር ተጽዕኖ ይኖርበት አይኖርበት ከእሳቸው የሚነግሩን ይሆናል። ከእሳቸው ጋር የምናደርገውን ቆይታ ይዘን እንደምንቀርብ በዚህ አጋጣሚ ለተመልካቾች ለመግለጽ እንወዳለን። አንድ ከናዝሬት አዳማ የደረሰን ነው። እንግዲህ ከዛ አካባቢ በየጊዜው ጥቆማዎች ይደርሱናል። በተለያየ መልኩ መልእክቶች የሚደርሱን መሆናቸውን ነው ማስታወስ የሚያስፈልገው እና ከዛ አንጻርም አንድ የደረሰንን ለዛሬ አቀርበዋለሁ። ከወትሮ የተለየ ከፍተኛ አፈሳ በግልጽ በጠራራ ፀሐይ እየተከናወነ ነው። በሰፊው በቤት መኪና በአይሩፎች የመኪና አይነት ይመስለኛል አይሩፎች አብዛኛውን አፈሳ የሚካሄድባቸው ሰፈሮች ቀበሌ 11 ከግብርና ወደ አሰላ መናኸሪያ በሚወስደው አስፋልትና ማርያም ቤተክርስቲያን አካባቢ ተባብሷል። በተለይ ፋብሪካዎችም ጭምር የሰራተኛ መውጫ ሰዓቶችን እየጠበቁ አፈሳውን የሚያካሂዱት አካላት ልዩ ኃይሎች፣ ታጣቂዎችና ኮማንድ ፖስት የሚባሉ አንጸባራቂ የሚለብሱ አካላት በሰፊው በጭካኔ ተግባሩን እየፈጸሙት ነው። ትላንትና በግምት 13 የሆናቸውን ልጆች እየጮሁ አሯሩጠው ይዘው በመኪና ወስደዋቸዋል። ማርያም ቤተክርስቲያን ፊት ለፊት ወደ ፖስታ ቤት መሄጃው መንገድ ጫፍ ፖሊስ ጣቢያ አለ። በጣም ብዙ ወጣቶች እዛ ታጉረው ይገኛሉ። አሁን ከመሸ የሄሊኮፕተር ቅኝት እየተደረገ ነው በየሰፈሩ። በኦሮሚያ ክልል የምታመሩ ነዋሪዎች በሙሉ በተለይ አማራዎችና የሌላ ክልል ወጣቶች ከፍተኛ ጥንቃቄ እንዲያደርጉ መረጃውን በፍጥነት አሰራጩልኝ የሚል መልእክት ነው የደረሰን። ዘውዱ በጣም የኢትዮጵያ ሕዝብ ተሳቆ ማለቁ ነው። ተሳቀቀ በየቦታው በየቀኑ በየወቅቱ እንዲህ አይነት ሮሮዎችና ጩኸቶችን መስማት መቼ ነው የሚቆመው ነው? መቼ ነው የሚቆመው? አንደሰን በዛም እንደነዚህ አይነት መረጃዎችን እንግዲህ መሳይ ያው ባሉት ውጭ በምንገኝ ሰዎች ነው ለሌላው ሰው እንዲደርስ የምናደርገው እንጂ በአገር ቤትማ ይሄ ነገር አይሰራም። የኦሮሚያ ሚዲያ ያለው ቴሌቪዥኑም ሬዲዮም እዛው ናዝሬት ውስጥ ነው፣ ግን ይሄን አይዘግበውም፣ ሊዘግብም አይችልም። ህብረተሰቡ የሚያውቀው ነገር የለም። በቃ ምንም ኮሽታ የሌለ ነው እንደሆነ የሚገምቱት ብዙዎቹ። ግን ዛሬ ኢትዮጵያ በሁሉም ዙሪያ ጩኸት ላይ ነች። እናቶች ይጮሃሉ፣ ህፃናቶቹ ይጮሃሉ። በየቦታው ጩኸት ነው። ሰው በአገሩ የሚኖርባት ምድር አልሆነችም ኢትዮጵያ። ምን ይደረግ? አሁንም ያለን አማራጭ አንድ ነው። አንድ መሆን ኢትዮጵያኖች፣ ይህንን ጩኸት፣ ይህን ሰቆቃ፣ ይህን መከራ፣ ይሄ ስቃይ እንዲቆም ኢትዮጵያኖች አንድ መሆን፣ ሌላ አማራጭ የለንም። ናዝሬት እኮ የማ ግዛት ነው? ሽመልስ አብዲሳ የሚመራው ግዛት ነው። ቅድም እንደተነጋገርነው ኦሮሚያ የተለየ ጥቅም አግኝታለች ይላል። ዛሬም ግን በኦሮሚያ ክልል ሰዎች ይጮሃሉ፣ የድረሱልን ጥሪ ያሰማሉ። የትኛው ነው ነፃ የሆነ ክልል ኢትዮጵያ ውስጥ? ስለዚህ እንዳልኩ መሳይ አንድ መሆን የኢትዮጵያን ጩኸት የሚያቆመው በጋራ ስለ ኢትዮጵያ መቆምና እነዚህን የኢትዮጵያ ሕዝብ ጠንቅ የሆኑ ሰዎችን ማስወገድ ብቻ ነው አማራጭ። ይሄ ካልሆነ ጩኸቱ ይቀጥላል። መሳይ ዘውዱ አንድ የመጨረሻ ርዕሰ ጉዳይ አለችን። እሷን ተነጋግረን አጭር አስተያየት ሰጥተንበት ዝግጅታችንን እናበቃለን። አብይ አህመድ ዘ ታይምስ ለተባለ አንድ የውጭ ጋዜጣ ቃለ መጠይቅ ሰጥቷል። በዚህ ቃለ መጠይቁ ላይ በርዕስ ደረጃ የወጣው ነው አብይ አህመድ የዛሬ 40 ዓመት አካባቢ በኢትዮጵያ በተከሰተው ረሃብና ድርቅ ምክንያት አንድ ባንድ ኤድ የሚባል ለኢትዮጵያ እርዳታ ለማሰባሰብ የሙዚቃ ዝግጅት አቅርቦ ያ ሙዚቃ በሰፊው ተሰራጭቶ በርካታ እስከ 150 ሚሊዮን ፓውንድ ነው የተሰበሰበው። በፓውንድ በዶላርም በዛው መጠን ከፍ ያለ ነው የተሰበሰበ ገንዘብ ለኢትዮጵያውያን እርዳታ የዋለበት ጊዜ ይታወሳልና ያ ባንድ ያ ሙዚቃ አሁን እየተሰማ ነው። በዛ ሙዚቃ የተረበሸው አብይ አህመድ ያ ሙዚቃ ያኔ ሊሰራ ይችላል፣ አሁን ግን አይሰራም። አሁን ያለው ትርጉም መጥፎ ትርጉም ነው ያለው አለ። ምክንያቱም አሁን ኢትዮጵያ እንደዛ የምትገለጽ አይደለችም፣ ኢትዮጵያ ትሻላለች የሚል ነገር ነው
እንግዲህ እነዚህ ችግራችንን ውጪዎቹም አውቀውታል ስላወቁትም ነው ባለፈው ታስታውሳለህ ስዊዘርላንድ በተካሄደ የኢትዮጵያውያን የገቢ ማሰባሰቢያ የተለያዩ ሀገራት ባዘጋጁት መድረክ ላይ ወደ 1 ቢሊዮን ዶላር እንሰበስባለን ብለው አቀደው ገብተው ያው ግማሹን ያህል እንኳን መድረስ አልቻሉም እነሱ ናቸው ተጨንቀው ተጠባው ኢትዮጵያውያን ተርበዋል ችግር ላይ ናቸው ያሉት ብለው ራሳቸው ተነሳሽነቱን ወስደው መድረኩን ያዘጋጁት አብይ አህመድ ግን የለም እኛ ጋር ፍሳ ብልጽግና ነው ያለው ይሄ ሙዚቃ የዛሬ 40 ዓመት ይሰራ ይሆናል ባንድ ኤድ የተባለነ ቦብ ጊልዶፍ ያዘጋጁት ያኔ ዓለምን ያንጫጫው ስለ ኢትዮጵያ ድርቅ በወቅቱ 1 ሚሊዮን ኢትዮጵያውያን ናቸው ለራብ የተጋለጡት ሞትም የነበረው ያ ነገር በጣም አስከፊ ስለነበረ በቢቢሲ ጋዜጠኞች ተቀርጾ ለዓለም በመታየቱም ከፍተኛ መነጋገሪያ የነበረ ጉዳይ እንደሆነ ይታወሳል አሁን ያለው ከዛ ይከፋ ነው አሁን ያለው በርግጥ ከህዝብ ብዛት አንፃር ኢትዮጵያ ህዝብ ቁጥር ስለጨመረ ሊሆን ይችላል ግን 20 ሚሊዮን የኢትዮጵያ ህዝብ አስቸኳይ ምግብ እርዳታ የሚያስፈልግ በአጠቃላይ 30 ሚሊዮን ኢትዮጵያውያን በምግብ ጥገኝነት ላይ ያሉ ወደ 15 ሚሊዮን ከ10 እስከ 15 ሚሊዮን የሚጠጉ ኢትዮጵያውያን አስቸኳይ የምግብ እርዳታ ካላገኙ የሚሞቱ እንዲህ አይነት ጥሬ ሀቅ ይሄንን አብይን ለማስቀየም ብለው የሚደብቁ አካላት ካሉ ያስቀይሟል ብለው የሚደብቁ አካላት አሉ የውጭ ድርጅቶችም እንዳይገቡ እየተደረጉ ነው ግን ችግሩ እየከፋን የመጣው የአብይ ጭንቀት ያ አይደለም አብይ ሶስት ጊዜ መብላት ለኛ ስኬት አይደለም ብሎ በድፍረት የተናገረ ነው በህልም እንደሚያኖራት በህልም እንደሚያስተዳድራት ነግሮናል ህልሙን ታቅፎ መተኛት የሱ ጉዳይ ነው ግን ኢትዮጵያን ችግሩን እየተጋፈጡ ነው ያሉት ያ ሙዚቃ ያቃዣዋል ያ ሙዚቃ በጣም ስሜቱን ይረብሻል ምቾት ይነሳዋል ለዚህም ነው ሙዚቃው ትክክል አይደለም ያ አሁን አይሰራም አሁንኛ ሌላ ነን አለ ምንም ሌላ አይደለንም የባሰ አዘቅት ውስጥ ነው የገባ ነው በአብይ አህመድ እስቲ ምን ማለት ይቻላል ብዙ ነገሮችን ብሏል በዚህ ቃለ መጠይቁም ስለ ኢትዮጵያ የሚያወራ አይመስልም ኢትዮጵያ ሳይሆን ስለ ስዊድን የሚያወራ ስለ ኖርዌይ የሚያወራ ነው የሚመስለው አብይ አህመድ እንደምታውቀው በራሱ ህልም ውስጥ የሚኖር ሰው እንጂ ኢትዮጵያን የሚመራ መሪ እንዳልሆነ ይታወቃል ያው ብዙዎቹ አሁን እየተረዱት የመጡበት ሁኔታ አለ ይሄ ዘፈን ነቦብ ግልደፍ ያወጡት እንግዲህ ከ40 ዓመት በፊት ነው የሚገርም እኮ ያኔ በወሎና በትግራይ የተወሰኑ አካባቢዎች ነው እሱ በሁሉም አይደለም የተወሰኑ አካባቢዎች በገባው ድርቅ ምክንያት ነው ዓለም ጉድ ያሰኘ ጮት የተሰማበት በጃንሆይ ጊዜ ቀጥሎ ደግሞ ይሄን ዘፈን የወጣበት ከ40 ዓመት በኋላ በትግራይ በተፈጸመው በነበረው ጦርነት በደርግ ጊዜ ማለት ነው የደረሰው ችግር የከፋ በመሆኑ ነው ያ ሙዚቃ የወጣ እርዳታ ለማንም ቀደም እንዳልከው ስዊድን ላይ ሁሉ ህዝብ ተሰብስበው ጀኔቫ ላይ ተሰብስበው ለኢትዮጵያ ገንዘብ ሲለምኑ አብይ አህመድ እንኳን ለመለመን አይደለም ለመናገርም አልፈለገም ራብ የለም እስከማለት ደርሷል ማለት ነው ችግር የለም ነው የሚለው በሚሊዮኖች እያለቁ በየቀኑ የሚሰጠውን እርዳታ ጭምር ሳይቀር እየሸጡ እየበሉ የዓለም ህዝብ የለገሰውን እየወሰዱ ምንም የለም ይላል አለውለት ቆሜለታለው የሚለው የኦሮሞ ማህበረሰብ ጉጂ ላይ ቦረና ላይ 3 ሚሊዮን በላይ ከብቶች አሉ በድርቅ በሚሊዮኖች የሚገመቱ ወገኖች በሺዎች የሚቆጠሩ ተፈናቀሉ ጸጥሮ ያለው መረጃው ሲወጣ ስንት ችግር እንደተፈጠረ መታቀው ነው በዛ ምክንያት አንዳንድ ሰዎች አገራቸውን ለቀው እስከመውጣት ደርሰዋል ለመምህር ታየ ለምን ተናገራችሁ ለምን መረጃ ወጣችሁ ተብሎ ብዙዎቹ ችግር ውስጥ ገብተዋል የኢትዮጵያ ህዝብ ግን ያኔ ባንድ ቆሞ ስለነበረ ከሀገር ውስጥ እስከ ውጪ በጋራ ለመርካት ተሞከረ ዛሬ እኮ በትግራይ ህዝብ ወገኖቻችን አንጀታቸው ተጣብቆ እናቶች ለልጆቻቸው የሚያጠቡት ጡት አጥተው በላያቸው ላይ እየሞቱባቸው ነው ዛሬ እኮ በአማራ ክልል ህዝቡ እያለቀ ነው በኦሮሚያ ክልል እያለቀ ነው በደቡብ በየትኛውም የኢትዮጵያ ግዛት ስራ የለም ደሞዝ የለም በዛ ላይ ተፈናቀላለህ ሜዳ ላይ ትጣላለህ አዲስ አበባን ጨምሮ ህዝቡ እያለቀ ነው ግን ይሄ ሙዚቃ እንዴት ትከፍታላችሁ ይሄ እኮ የኢትዮጵያን ምስል የሚያጎድፍ ነው ለሞኑ ኢትዮጵያኖች ገናን ያውቃሉ ብለው ነው የጠየቁት በገና በዓል ስንት ዝግጅት ይደረጋል በውጭ ምዕራባውያን ዘንድ ለሞኑ ኢትዮጵያኖች ግን እኛ ኢትዮጵያኖች ዛሬ ፈረንጆቹ ምዕራባውያኖች ገናን ምን እንደሆነ ሳያውቁ ገናን የምናከብር ህዝቦች ነበር
እንደዚህ ውርደት ውስጥ በየጊዜው እየከተቱን የሚገኙት እንደነዚህ አይነት ክፉ የሆኑ አመራሮችና መሪዎች ናቸው። ስለዚህ አሁንም አብይ አህመድ እሱ የሚቆጠቁጠው ኢትዮጵያ ውስጥ ድርቅ ገብቷል ተብሎ ለምን ይነገርብኛል? ይህ ከ40 ዓመት በፊት የወጣ ዘፈን ዛሬ እንዴት ይለቀቃል ነው የሚያስጨንቀው፣ ራሱን የሚያመው። ግን ዛሬ ከዛ በእጥፍ የሆነ ህዝብ በራብ እያለቀ ነው። ዛሬ ራሱ መንግስት ነኝ ብሎ በተሰየመው ሰው በአብይ አህመድና አጋሮቹ በድሮን ጭምር እየተጨፈጨፉ ነው ያሉት። ረሃቡ ብቻ አይደለም፣ በድሮን ጭምር በተለያየ ከባድ መሳሪያ ጭምር እያለቁ ነው። መከላከያ ብሎ ያስቀመጣቸው ጭምር ሳይቀር በረሃብ እያለቁ ናቸው። የሚበሉት የላቸው። ይህ ግፍ ባለበት ዛሬ እነ ቢንግልዶፍ ያወጡትን ዘፈን ለምን ብሎ ይቃወማል? ዛሬ የተራቡ የተጠሙ የተቸገሩ ሰዎችን ዞር ብሎ ለደቂቃ እንኳን ያየበት ጊዜና ወቅት የለም። አብይ አህመድ ምንድነው የተቸገራችሁት? ምን ይደረግላችሁ? ምን ላድርግ ብሎ ተሳስቶ እንኳን አልጠየቃቸውም። አጠገቡ ደብረ ብርሃን ላይ ያ ሁሉ ህዝብ በረሃብ ተኮራምቶ ባዶ ሜዳ ላይ ተኝቶ ቻይና ካምፕ ውስጥ የሚበላው አጥቶ እየሞተ ባለበት ዞር ብሎ አልጠየቃቸው። እንዳልከው በዚሁ ነው መመራው ነኝ ለኦሮሞ ህዝብ ጨነቃለሁ ያለውን በጉጂ በቦረና ያ ሁሉ ህዝብ ችግር መከራ ውስጥ በገባበትና እንዳልከው ከ3 ሚሊዮን በላይ ከብቶች ባለቁበት ሰዓት ዞር ብሎ አልጠየቀው። ይሄንን ነው እንግዲህና አሁንም ደጋግመን የምንለው ኢትዮጵያኖች እንደነዚህ አይነት ጠንቅ የሆኑ ሰዎችን አስወግደን ለሀገራችንና ለህዝባችን የሚሆኑ መሪዎችን መርጠን ኢትዮጵያን ለተሻለ ሀገርና ለትውልዱ ለማስረከብ አሁን ያለነው ሰዎች መስራት የሚገባብንን ጉዳይ መስራት እንጂ እየተጠላለፈን አንዱ አንዱን እየተቸ ሀገር የምትባለውን ኢትዮጵያን አደጋ ውስጥ ላለመክተት ተክተን መስራት ይገባናል። ከዛ ውጪ አብይ አህመድ ለህዝብና ለወገን ብሎም ለኢትዮጵያ ይሰራል ብሎ መጠበቅና መገመት በፍጹም የሚሆን ብልጽግና የሚባለው አካል ኢትዮጵያን የሚያጠፋ ቡድን ነው አጠቃላይ። ስለዚህ ለዚህ ተክተን መስራት የሚገባን እኛ ኢትዮጵያኖች ነን ነው የምለው። አመሰግናለሁ መሰለኝ። አው ዘውዱ ያው እንዳልከው ነው። ለመሆኑ ኢትዮጵያውያን ክሪስማስን ያውቃሉ ወይ የሚለው ነው የዘፈኑ ዋናው ርዕስም። እውነታቸው ነው። ያ ራብ በገባበት ያ እልቂት በነበረበት ጊዜ ለነሱ የገና በዓል ምንም ማለት አይደለም። እንዴት እንኳን በዓል አይደለም በልቶ ማደር እንደው የሚቀጥለውን ፀሐይ እናያለን ወይ የሚቀጥለውን ንጋት እናያለን ወይ ብለው በሞትና በህይወት ማል ተፋጠው ያሉ ኢትዮጵያውያንን ተመልክተው የጻፉት ግጥምና ያሰራጩት መልእክት ነው። አብይ እሱን የተናደደው እንደውም እኛ ዓለም ከማክበሩ በፊት የምናከብረው በዓል ነው ብሎ ሊመጻደቅ ሞከረ። እውነት በታሪኩ ይቆራል። ታሪክ እንዳለን ብዙ ኢትዮጵያውያን ብዙ ሊታይ የሚገባ ከዚህ በላይ ሊገለጹ የሚገባ ማንነት አላት ይላል። ያንን ማንነት እኮ ነው እየደረመሰ ያለው። ያንን ኢትዮጵያን የሚገልጹ ነገሮችን እኮ ነው አሻራ እያጠፋ ያለው። ትላንት የሚባል ነገርን እኮ ነው እየተጠየፈ ያለው። ለነዚህ ለፈረንጆቹ ሲግን አሳምሮ ቃላት አሳምሮ ይናገራል። በትላንት እንደሚኮራ በኢትዮጵያ ትላንት ታሪክ በኢትዮጵያ ወግና ባህል ልማዶች እነዚህ ነገሮች ናቸው ኢትዮጵያን የሚገልጹት። ረሃብ ብቻ አይደለም። ረሃብ ያደረጋችሁ ስማችንን አታጥፉት ነው የሚለው። ስም ማጥፋትማ ከነሱ በላይ ያጠፋ ያለው በተግባር ነው። ማጥፋት እኮ በቃል አይደለም፣ በተግባር ኢትዮጵያን እያጠፋ ያለው እሱ ነው። ስለዚህ እነዚህ ሰዎች ለድጋፍ አሁን ያለውንም ነገር ለመቀየር እንደው ያው መቼም እነሱ ከጀርባ ተልኮ ይኑራቸው አይኑራቸው ሌላ ጉዳይ ነው። መጀመሪያ ግን ኢትዮጵያ መኖር አለባቸው። ለመኖር ደግሞ የሚያስችላቸውን ድጋፍ ማግኘት አለባቸው። ድጋፍ እንዳያገኙ ነው ወይስ ስንዴ ያልሰፈረላቸው ስንዴውን አውጥቶ በሙሉ ለአረብ ሀገራት ነው የሸጠው። ከዛ በጎን ለኢትዮጵያ ደግሞ የውጪ ስንዴ ታከመ ስንዴ ያመጣል በእርዳታ ሄዶ ሩሲያ እግር ስር እየተነጠፈ ስንዴ ያመጣል። ይሄ ነው ለሱ ክብር? ይሄ ነው እቺ ኢትዮጵያ? እንዲህ አይነት የእጃዙር ቅኝ ግዛት አረቦቹ እንዲገዙን በተለይ ለተባበሩት አረብ ኤሚሬት የእጃዙር ቅኝ ግዛት እንድትገዛ በዚህ በኢኮኖሚ ጡንቻዋ ተጠቅማ ኢትዮጵያን የግሏ ባለቤት ለመሆን እንድታደርግ መንገዱን እየጠረገ እየከፈተላት ያለ ሰውዬ ስለ ትላንት የኢትዮጵያ ክብር ነፃነት ያወራል። ነውር ጌጦ የሆነ ሰው። ለማንኛውም ይሄ በአንድ በዚህ ደረጃ
የሚገለጽ አይደለም። ለኢትዮጵያ ባለውለታ ነው። እውነት ለመናገር ዛሬ እንደዚህ አብይ እንደሚያጣጥለው አይደለም። ያኔ ብዙ ነፍሶች እንዲተርፉ ብዙ ህይወቶች እንዲቀጥሉ አንዲት እንደውም የትግራይ ተወላጅ ብርሃኔ የምትባል ያኔ ህፃን ነበረች። በዛ ድርቅ ህይወቷ ሊያልፍ የሚችል ምናልባት ቀናት ሰዓታት የቀሯት ልጅ ነበረች። አሁን አድጋ ትልቅ ቦታ ደርሳለች እና እሷ እንደሷ አይነት ትውልድ ነው ስለነዚህ ባንድ ኤድም ሆነ ስለነ ቦብ ጊልዶፍ መናገር የሚችሉት። አብይ አህመድ አይደለም። እንግዲህ የኛ ኃላፊነትና ድርሻ እንደ ጋዜጠኛ መረጃዎችን ለህዝብ ማድረስ ነው። ይሄ ይቀጥላል። ወደፊትም የምንቆምበት ነገር የለም። ግን ኢትዮጵያኖች አሁንም ደጋግሜ የምናገረው ነገኛ እናልፋለን። በዚህ ምድር ላይ ላንኖር እንችላለን። አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ሊያገኙት የማይችሉትን ህይወት መስዋዕት ከፍለው ሀገራችንን ከውርደት አድነው እዚህ የጠበቁልን፣ እኛ ግን አዋርደን ጥለን መሄድ የለብንም። ስለዚህ አሁን ያለን ሰዎች ቢያንስ በታሪክ ተወቃሽ እንዳንሆን ዛሬም ነገም ተነጎዳም ለሀገራችን በጋራና በአንድነት የምንሰራበት መንገድ ቢጠነክር መልካም ነው እላለሁ። መሳይ ከልባ